በአሁኑ ወቅት መላው የዓለም ሕዝብ በጭንቀትና በታላቅ ድንጋጤ ውስጥ ሆኖ የሚከታተለው የሰው ልጅ ታሪክ ካያቸው እጅግ አደገኛና ግዙፍ ጂኦፖለቲካዊ ቀውሶች አንዱ በታላቁ የአትላንቲክ ውቅያኖስና በነዳጅ በበለጸገው የመካከለኛው ምስራቅ በረሃዎች መካከል እየተከሰተ ይገኛል። ይህ ቀውስ ተራ ወታደራዊ ግጭት ሳይሆን ከሁለተኛው የዓለም ጦርነት በኋላ የተገነባውን የዓለም አቀፋዊ የኃይል ሚዛን ከመሰረቱ የሚንድ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ህልውና እስከ መጨረሻው የሚፈታተንና የዓለምን ኢኮኖሚ የደም ስር የሆነውን የሆርሙዝ ወሽመጥን ወደ እሳታማ ገሃነምነት የለወጠ ታሪካዊ ክስተት ሆኖ ተመዝግቧል። አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጦርነት ለ7 አስርት ዓመታት የዘለቀውን የምዕራባውያንን አንድነት ወደማይታወቅ ስምጥ ገደል እየገፋው ይገኛል። የዚህ ታሪካዊ ፍጥጫ ማዕከል ደግሞ ኔቶ ለሁለት የመሰንጠቅ አደጋ የተጋረጠበትና በሆርሙዝ ወሽመጥ ላይ የተደቀነው በማንኛውም ሰከንድ መላውን ዓለም ሊያናጋ የሚችል ወታደራዊ ፍንዳታ ነው። የኔቶ አባል ሀገራት በአሁኑ ወቅት በታሪካቸው አይተውት በማያውቁት የታማኝነትና የክህደት የስትራቴጂካዊ ፍቺ አዙሪት ውስጥ ይገኛል። አሜሪካና እስራኤል ያለምንም ቅድመ ማስጠንቀቂያ የዓለምን ሕግና የአጋርነት ስምምነቶችን ወደ ጎን በመተው በኢራን ላይ የሰነዘሩት ድንገተኛና አውዳሚ ጥቃት በኔቶ ውስጥ እንደ ቅዱስ መጽሐፍ የሚታየውን አንድ ለሁሉም ሁሉም ለአንድ የሚለውን መርህ ክፉኛ አርክሶታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር አውሮፓውያን በኢራን ላይ በሚደረገው ጦርነትና በባህር ኃይል እገዳው ላይ እንዲሳተፉ ያቀረቡትን ትዕዛዝ መሰል ጥያቄ አውሮፓውያን ውድቅ ማድረጋቸው ዋሽንግተን ከኔቶ እወጣለሁ የሚል አስደንጋጭ ዛቻን እንድትሰነዝር አድርጓታል። ይህ ዛቻ ደግሞ ለ7 አስርት ዓመታት የዓለምን ሰላም ሲጠብቅ የነበረውን ጥምረት ወደ መጨረሻው የሞት ምዕራፍ እያመራው እንደሆነ ግልጽ ነው። ኔቶ ከዚህ የኢራን እቶን እሳት በኋላ በሕይወት ቢተርፍ እንኳን አሁን ካለው ቅርጽ ፍጹም የተለየና ምናልባትም አሜሪካን ያገለለ የአውሮፓ ኔቶ ተብሎ የሚጠራ አዲስ ስብስብ ሊሆን እንደሚችል የፖለቲካ ሳይንቲስቶች በከፍተኛ ስጋትና ድንጋጤ እየገለጹ ይገኛሉ። የሆርሙዝ ወሽመጥ በአሁኑ ወቅት የዓለም ኢኮኖሚ አንገት ብቻ ሳይሆን የታላላቅ ኃይሎች መለኪያና መፈተኛ ሆኗል። ይህ ጠባብ የባህር መስመር በኢራን ወታደራዊ ግርማና በአሜሪካ የባህር ኃይል እብሪት መካከል ተቀፍድዶ ይገኛል። የኢራን አብዮታዊ ዘብ ወሽመጡን በሺዎች በሚቆጠሩ እጅግ ዘመናዊና ገዳይ ፈንጂዎች በማጠርና በረቂቅ የድሮን ጥቃቶች መላውን የባህር ትራንስፖርት በማሽመድመድ የነዳጅ ጫኝ መርከቦች እንዳያልፉ የብረት አጥር አጥሮባቸዋል። ይህ ድርጊት ደግሞ በዓለም አቀፍ ደረጃ የነዳጅ ዋጋ ወደ ሰማይ እንዲሰቀል፣ ፋብሪካዎች እንዲዘጉና የኢንዱስትሪ ሀገራት በታላቅ ጭንቀት እንዲርበደበዱ አድርጓል። ፕሬዝዳንት ትራምፕ የአሜሪካ ባህር ኃይል መርከቦችን በወሽመጡ ውስጥ እየመራ እንደሚያሳልፍ የኢራንን እገዳም እንደሚሰብር ቢፎክሩም ሁኔታው ግን እጅግ አደገኛና በማንኛውም ሰከንድ መላውን የባህረ ሰላጤው ቀጠና ወደ እሳታማ ባህር ሊቀይር የሚችል ነው። የኢራን ከፍተኛ ባለስልጣናት አሜሪካ በወሽመጡ ላይ የምታደርገውን ማንኛውንም እንቅስቃሴ የታሪካዊ ሽንፈቷ መጀመሪያ እንደሚሆን፣ የአሜሪካ ባህር ኃይል በታባስ በረሃ ከደረሰበት ውርደት የከፋ እጣ ፈንታ እንደሚጠብቀው በቁጣ እያስጠነቀቁ ይገኛሉ። በዚህ እሳታማና አስፈሪ ውጥረት ውስጥ የኔቶ ዋና ጸሐፊ ማርክ ሩተ የሚጫወቱት ሚና እጅግ ውስብስብና በምላጭ ላይ እንደ መራመድ የሚቆጠር ዲፕሎማሲያዊ ሥራ ሆኗል። ማርክ ሩተ አውሮፓውያን ከዋሽንግተን የተላከውን የጦርነት ጥሪ በሚገባ እንደተረዱትና በሆርሙዝ ወሽመጥ ላይ የተጠመዱትን የሞት ወጥመዶች ለማጽዳት የአውሮፓ የባህር ኃይሎች ዝግጁ መሆናቸውን ገልጿል። ነገር ግን ይህ እርምጃ አውሮፓውያን ለአሜሪካ ያላቸውን የሰለቸ ወታደራዊ ጥገኝነት ለመበጠስና የራሳቸውን ታሪካዊ ስልታዊ ነጻነት ለማወጅ የሚያደርጉት ታላቅ ጥረት አካል ነው። አውሮፓውያን የራሳቸውን የአውሮፓ ኔቶ ጥምረት በመፍጠር በሆርሙዝ ወሽመጥ ያለውን የመርከቦች እንቅስቃሴ የመጠበቅ ኃላፊነት ለመውሰድ እየተዘጋጁ ቢሆንም ይህ እንቅስቃሴ የሚደረገው ግን የኢራን ጦርነት ካበቃ በኋላ ብቻ መሆኑን በቆራጥነት መግለጻቸው ከአሜሪካ ጋር ያላቸው የዓላማ ልዩነት ምን ያህል ጥልቅና የማይታረቅ እንደሆነ ያሳያል። አውሮፓውያን አሜሪካንና እስራኤልን እንዲሁም ኢራንን እንደ ጦርነት ቆስቋሾችና የዓለም ሰላም ጠንቆች በመፈረጅ ገለልተኛ የሆነና የራሳቸውን ብሔራዊ ጥቅም የሚያስጠብቅ የባህር ኃይል እንቅስቃሴ ለመጀመር መወሰናቸው የኔቶን አንድነትና የአትላንቲክ ዲፕሎማሲን መቃብር እየቆፈረ እንደሆነ ይነገራል። በፔንታጎን ግዙፍ ሕንፃ ውስጥ ያለው ውጥረትና ትርምስም ከውጭው ጦርነት በብዙ እጥፍ የገዘፈ ሆኗል። የመከላከያ ሚኒስትሩ ፔት ሄግሴዝ ፕሬዚዳንት ትራምፕ ለኢራን እጅ አልሰጡም በማለትና የፕሮጀክት ፍሪደም ዘመቻ አሜሪካን ወደ ድል እንደሚመራ በመግለጽ የተሰነዘረባቸውን ኃይለኛ ትችት ለመከላከል ቢሞክሩም የአሜሪካ ወታደራዊ ግርማ ግን በከፍተኛ ሁኔታ እየተሸረሸረ ይገኛል። በ4 ሳምንታት የኢራን ጦርነት ውስጥ ብቻ አሜሪካ ከ850 በላይ እጅግ ውድ የሆኑ ቶምሃውክ ሚሳኤሎችን መጠቀሟ የአገሪቱን የመሳሪያ ክምችት እያሟጠጠው መሆኑንና የአሜሪካ መከላከያ ኢንዱስትሪ ከጦር ሜዳው ፍላጎት ጋር መራመድ አቅቶት በከፍተኛ ድካም ውስጥ መውደቁን ስጋቶች ነግሰዋል።
ይህ ድካምና እጥረት ደግሞ አሜሪካ የትራምፕ ክፍል የተሰኙ ሃይፐርሶኒክ ሚሳይሎችን የሚሸከሙ ግዙፍና አስፈሪ የጦር መርከቦችን ለመገንባት እንድታስብ አድርጓታል። ይሁን እንጂ እንዲህ ያሉ ግዙፍ የጦር መሳሪያዎች አሁን ካለው የቴክኖሎጂና የኢኮኖሚ ቀውስ አንጻር ምን ያህል ውጤታማ ይሆናሉ የሚለው ጉዳይ በወታደራዊ ሊቃውንት ዘንድ ትልቅ መሳለቂያ ሆኗል። በተጨማሪም አሜሪካ ከጀርመን 5000 ስልታዊ ወታደሮችን በድንገትና ያለምንም ምክክር ለማስወጣት መወሰኗ በአውሮፓውያን ዘንድ አሜሪካ በማንኛውም ጊዜ ልትከዳንና ለጥቃት አሳልፋ ልትሰጠን ትችላለች የሚል የማይጠፋ ጥቁር ጥላን ጥሏል። ይህ ሁሉ ታሪካዊ ትርምስ በሩሲያና ዩክሬን ጦርነት ላይ የሚኖረው ተጽዕኖ ደግሞ ሌላውና እጅግ አሳሳቢው የዚህ ቀውስ ገጽታ ነው። ፕሬዝዳንት ዜሌንስኪ በአርሜኒያ በነበረው የኢሬቫን ጉባኤ ላይ በታላቅ ሐዘንና ቁጣ እንደገለጹት የኢራን ጦርነት የዓለምን ዓይንና ትኩረት ከዩክሬን ወደ መካከለኛው ምስራቅ በመንጠቁ ምክንያት ቭላዲሚር ፑቲን ይህንን ታሪካዊ አጋጣሚ ተጠቅመው በዩክሬን ላይ የሚያደርሱትን አውዳሚ ጥቃት በብዙ እጥፍ አጠናክረዋል። አሜሪካ ለኢራን ጦርነት የምታውለው እጅግ ግዙፍ ሀብት፣ ወታደራዊ ኃይልና የፖለቲካ ትኩረት ለዩክሬን የሚሰጠውን ድጋፍ በአንድ ጀንበር እንዲያዘቀዝቅ አድርጎታል። ዜሌንስኪ አውሮፓውያን በማንኛውም የሰላም ድርድር ላይ እንደ ዋና ተዋናይ እንዲገኙና ሩሲያን ወደ ዲፕሎማሲው ጠረጴዛ እንዲገፏት ተማጽነዋል። ይሁን እንጂ አውሮፓውያን ራሳቸው በኢራን ጦርነት ምክንያት ለተፈጠረው የነዳጅ እጥረት፣ የኢኮኖሚ ውድቀትና የደህንነት ስጋት ምላሽ ለመስጠት በከፍተኛ ጭንቀት ውስጥ ባሉበት በዚህ ወቅት ለዩክሬን የሚሰጡት ትኩረትና ድጋፍ በከፍተኛ ሁኔታ ማሽቆልቆሉ የማይቀር ሐቅ ሆኗል። በዲፕሎማሲውና በጂኦፖለቲካዊ ረገድም የኔቶ ህልውና አደጋ ላይ መውደቅና ከአሜሪካ ጋር ያለው መቃቀር ለሩሲያ ለቻይናና ለኢራን የተሰጠ ታላቅ የሰማይ ሲሳይ ተደርጎ ሊወሰድ ይችላል። የኔቶ መፍረስ በመካከለኛው ምስራቅና በአውሮፓ ውስጥ ታይቶ የማይታወቅ የኃይል ክፍተት የሚፈጥር ሲሆን እነዚህ ሀገራትም ይህንን ክፍተት ለመሙላትና የዓለምን የበላይነት ለመቆጣጠር ወደ ኋላ እንደማይሉ ግልጽ ነው። የቀድሞ የአሜሪካ ወታደራዊ መሪዎች እንደሚያስጠነቅቁት አሜሪካ ከአጋሮቿ ጋር የምታሳየው የትብብር መዳከም ቀጠናዊና ዓለም አቀፋዊ ተጽዕኖዋን ለዘላለም ሊያጠፋው ይችላል። አሜሪካ ከኔቶ ለመውጣት የምታስበው እብደት የተሞላበት ሀሳብ የዓለምን ስልታዊ ሚዛን የሚቀይርና አዳዲስ ሀያላን ሀገራት በምዕራባውያን መቃብር ላይ እንዲነሱ በር የሚከፍት ታሪካዊ ጥፋት ይሆናል። የአይዘንሃወር ዶክትሪን የሚመክረውን የአጋርነት ስሜት በመተው አሜሪካ ወደ ራሷ ጉያ ለመሸሸግ መሞከሯ ለጠላቶቿ የተሰጠ ትልቅ ዕድል ነው። የሆርሙዝ ወሽመጥ ውጥረት በአሁኑ ወቅት ወደ መጨረሻውና እጅግ አደገኛ ምዕራፍ እየተቃረበ ይገኛል። ኢራን ማንም ሊያንበረክከን አይችልም በማለት በፕሬዝዳንቷ በኩል የሰጠችው የቁርጠኝነት መግለጫ ጦርነቱ ወደማይመለስበት ደረጃ ሊያመራ እንደሚችል ቁልጭ አድርጎ ያሳያል። የአሜሪካ የባህር ኃይል መርከቦችን በወሽመጡ ውስጥ የመምራትና የመጠበቅ ዕድል ከተግባራዊነቱ ይልቅ የጥፋት ስጋቱ ያመዘነ ነው። ኢራን ማንኛውም ያልተፈቀደ ወታደራዊ መርከብ በወሽመጡ ውስጥ ለማለፍ ቢሞክር በታላቅ ኃይልና ቆራጥ ምላሽ እንደሚሰጠው ማሳወቋ በትራምፕና በኢራን መሪዎች መካከል ያለውን የኃይል ፍጥጫ ወደ ቀጥተኛና አውዳሚ የባህር ኃይል ጦርነት ሊቀይረው ይችላል። በዚህ መሃል አውሮፓውያን የራሳቸውን ፈንጂ አስጪ መርከቦች ወደ ቀጠናው ለመላክ መዘጋጀታቸው ምናልባትም አሜሪካና ኢራን ከሚያደርጉት ቀጥተኛ ጦርነት በተጓዳኝ አውሮፓ የራሷን የነዳጅ መስመር ለማስከበር የምታደርገው ብቸኛና የመጨረሻው አማራጭ ነው። በተጨማሪም በኔቶ የትዕዛዝ መዋቅር ውስጥ እየታየ ያለው ሽግግር እጅግ አስገራሚ ነው። አውሮፓውያን የራሳቸውን የጦር አዛዦች በከፍተኛ ቦታዎች ላይ በመመደብና ወታደራዊ ወጪዎቻቸውን በከፍተኛ ደረጃ በመጨመር ከአሜሪካ ሙሉ በሙሉ ነፃ የሆነ የመከላከያ አቅም ለመገንባት ቆርጠው ተነስተዋል። ይህ ደግሞ አሜሪካ ለብዙ አስርት ዓመታት በኔቶ ላይ የነበራትን ፍጹም የበላይነት የሚገዳደርና ምናልባትም ድርጅቱን ወደ አዲስ ቅርጽ የሚለውጠው ይሆናል። ጦርነቱ በሆርሙዝ ወሽመጥ ቢጀመርም ውጤቱ ግን በአትላንቲክ ውቅያኖስ ማዶ ያለው የኃይል ሚዛን የሚቀይርና አሜሪካን ከዓለም መድረክ ወደ ኋላ ሊገፋት የሚችል ነው። የኢራን ጽናት፣ የአሜሪካ ወታደራዊ ግፊትና የአውሮፓውያን ስልታዊ ጥንቃቄ የዓለምን ቀጣይ አቅጣጫ የሚወስኑ ዋነኛ ጉዳዮች ሆኗል። ኔቶ ከዚህ የኢራን ጦርነት በኋላ ሊያተርፍ የሚችለው አሁን ባለው የወታደራዊና የዲፕሎማሲ መዋቅር ላይ መሠረታዊና አብዮታዊ ለውጥ ካደረገ ብቻ ነው። አውሮፓውያን ከአሜሪካ ጋር ያላቸውን ግንኙነት እንደገና ለመፈተሽ መገደዳቸው የዓለምን ፖለቲካ አዲስ ምዕራፍ ላይ መድረሱን ያረጋግጣል። ጦርነቱ በሆርሙዝ ወሽመጥ በሚገኙ ፈንጆችና በሚሳኤሎች ድምጾች የታጀበ ቢሆንም እውነተኛው ውጊያ ግን በዋሽንግተን በብራሰልስና በቴህራን ቤተ መንግስቶች ውስጥ የሚደረገው የፈቃደኝነትና የጽናት ፍልሚያ ነው። መላው ዓለም በከፍተኛ ስጋትና በታላቅ ጭንቀት የሚጠብቀው ቀጣዩ ምዕራፍ የሰው ልጅን ወደ ዘላቂ ሰላም ወይንስ ወደማይቀረው ሶስተኛው የዓለም ጦርነት እንደሚመራው የሚለየው በመጪዎቹ ጥቂት ሳምንታት ውስጥ በሚወሰዱ ወታደራዊ እርምጃዎች ብቻ ይሆናል። የሆርሙዝ ወሽመጥ ማዕበልና የአትላንቲክ ዲፕሎማሲያዊ ነፋስ የዓለምን ዕጣ ፈንታ ለመወሰን እያገለገሉ ይገኛሉ።
ይህ ታሪካዊ ፍጥጫ እጅግ የገዘፈው አውሮፓውያን የራሳቸውን የኃይል ምንጭ ለማልማትና ከሩሲያና ከመካከለኛው ምስራቅ ጥገኝነት ለመውጣት የሚያደርጉትን ጥረት በማፋጠን ጭምር ነው። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎንደርሌን እንደገለጹት አውሮፓ የራሷን የኒውክሌርና የታዳሽ ኃይል አቅርቦት በማጠናከር ራሷን መከላከል የምትችልበትን አቅም መገንባት አለባት። ይህ ማለት ደግሞ አውሮፓ ከአሜሪካ ጋር ያላትን ጥምረት እንደ ዋስትና መቁጠሯን አቁማ ወደ ራሷ መመልከት ጀምራለች ማለት ነው። የኔቶ ዋና ጸሐፊ ማርክ ሩተም ከአሜሪካ ጋር ያለን ጤናማ ያልሆነ ጥገኝነት ማብቃት አለበት ማለታቸው ለብዙ ዓመታት በሚስጥር ሲያዝ የነበረው የአውሮፓውያን የልብ ትርታ አደባባይ መውጣቱን ያሳያል። በፔንታጎን ውስጥ ያለው የውስጥ ሽኩቻና የፖለቲካ ሹመቶችም ሌላው የውጥረት ምንጭ ሆኗል። የመከላከያ ሚኒስትሩ ፔት ሄግሴዝ የግል ጠበቃቸውንና ወታደራዊ ልምድ የሌላቸውን ግለሰቦች በከፍተኛ የኃላፊነት ቦታዎች ላይ መመደባቸው በአሜሪካ ወታደራዊ አመራር ውስጥ ትልቅ ክፍተትና አለመተማመንን ፈጥሯል። ይህ ደግሞ በጦርነት ወቅት መደረግ ያለበትን ጥንቃቄና ስልታዊ ውሳኔ አደጋ ላይ ጥሎታል። አሜሪካ በኢራን ላይ የምታደርሰው ጥቃት ስኬታማ እንዳይሆንና እንዲያውም ወደ ከፍተኛ ውርደት ሊያመራ የሚችልበት ዕድል ሰፊ መሆኑን ወታደራዊ ተንታኞች ያስጠነቅቃሉ። በአጠቃላይ የሆርሙዝ ወሽመጥ ፍጥጫና የኔቶ ሕልውና ጥያቄ ውስጥ መውደቅ ዓለማችን በአሁኑ ወቅት በአደገኛ የሽግግር ወቅት ላይ መሆኗን ያሳያል። አሮጌው የኃይል ሚዛን እየፈረሰና አዲስና ያልተረጋጋ ስርዓት እየተተካ ይገኛል። በዚህ ሂደት ውስጥ የሚፈሰው ደም፣ የሚጠፋው ሀብትና የሚናጋው ሰላም የታሪክ ጠባሳ ሆኖ ለብዙ ትውልድ የሚቀጥል ነው። አሜሪካ፣ አውሮፓና ኢራን እያንዳንዳቸው የየራሳቸውን የድል መንገድ ቢመኙም የመጨረሻው ድል ግን የሰው ልጅን ደህንነትና የዓለምን መረጋጋት በሚያስከብሩ ኃይሎች እጅ ብቻ የሚወድቅ ይሆናል። እስከዚያው ግን የሆርሙዝ ወሽመጥ እሳትና የኔቶ ዲፕሎማሲያዊ ቀውስ የዓለም ትኩረትን እንደሳቡ ይቀጥላሉ።